ከሰሞኑን በአትሌት ገለቴ ጉዳይ ብዙ እያነጋገረ ነው ያለው። ከዚህም ውስጥ ደግሞ ዛሬም የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ መግለጫዎችን አውጥቷል። እስቲ ማን ምን አለ የሚለውን በዚህ ጉዳይ አንዳንድ ነገሮችን እናነሳለን። በዚህ መግለጫ በዋነኝነት ከአትሌት ገለቴ በተጨማሪ ብዙ አትሌቶች ላይ ጥቃት እንደሚደርሱ በስፋት ተገልጿል። ጥቃቱ በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴቶች አትሌቶች ላይ ብቻ ሳይሆን ወንዶች ላይም በተለያየ መልኩ ጥቃት እንደሚፈጸም አመላክቷል መግለጫው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል። ሕግ ተይዟል፣ ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ መምጣቱ እንጂ ብዙ ገለቴዎች አሉ፣ ይህ ታሳቢ በማድረግ ለአትሌቶች ጥበቃ እንደሚያደርግ ዶክመንት ወይም ደግሞ ሴፍ ጋርዲንግ የተሰራ 3 ወራት ሆኖታል ሲል ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም፣ ከንብረቱም በላይ በጣም የሚያሳዝነኝ ይህን ሁሉ ዓመት ኖራ አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ብዙ ሴት አትሌቶች ባዶ እጃቸውን መቅረታቸውንም ተናግራለች። በማጠብቁት ደረጃ የማጠብቋቸው አትሌቶች ብዙ ችግር አለባቸው። እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽን የከሰሱ አሉ ነው ያለችው። አትሌት ገለቴን በተመለከተም ሕግም ትክክለኛ ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጣት ጠይቃለች። ዶክተር አያሌው ጥላሁን የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ደግሞ በበኩላቸው እንደተናገሩት ከሚታየው ውጤት ጀርባ ትልቅ ችግር አለ። ከአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉም ተደምጠዋል። ልጆች በሀገራቸው በጣም ችግር አለባቸው፣ ጥቃታቸው ሁሉ ይታወቃል፣ የተዳፈነ መስመር አለ ሲሉ ጥቃቱ ከህፃናት አትሌት ጀምሮ የሚስተዋል መሆኑን አንስተዋል። ይህ ሴፍ ጋርዲንግ በተመሳሳይ በኬንያ እና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነውም ብሏል። አትሌት የማነ ጸጋዬ በተለይ በሴት አትሌቶች የገቢ ምንጭ እስከመሆን ተደርሷል። ይህ ሁሉም የሚያውቀው ነው እያለ ሲሆን ሴቶችን ከጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ይደረጋልም ተብሏል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞች ለቀረበላቸው ጥያቄ የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽንም ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄደም ሲል መልሷል። አትሌቱ ከሚዲያ ጋር ያለው ግንኙነት የራቀ ነው፣ ወደፊት ወጥተው ችግራቸውን አይናገሩም። ወደ ውጭ ሀገር ሄደው የጠፉም አሉ፣ ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲልም ጠቅሷል። ይህ ለአትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲንግ ሕግና ሰነድ ደረጃ ላይ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ መግለጫው ላይ ተነስቷል።